ህወሓት ከፌደራል መንግስት ጋር ይኖርብኛል ብሎ ላሰበው ጦርነት ያዘጋጀው ስትራቴጂን የተመለከተ ሰነድ አፈትልኮ መውጣቱ ተሰማ። እንነግራችኋለን። ጠቅላይ ሚኒስትር አብይ አህመድ የአማራ ክልል እንደኔ ስልጣን ዘመን ነፃ ሆኖ ያውቅም ሲሉ ተናገሩ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህንና ሌሎች ጉዳዮችን በመረጃና ትንታኔ በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ህወሓት ከፌደራል መንግስት ጋር ይኖርብኛል ብሎ ላሰበው ጦርነት ያዘጋጀው የስትራቴጂ ሰነድ አፈትልኮ መውጣቱ ተሰማ። ይህ ከፍተኛ የደህንነት መረጃን የተባለው የሰነዱ ይዘትም በኢትዮጵያ የውጭ ጉዳይ ሚኒስቴር የበላይ ጠባቂነት በሚተዳደር የውጭ ጉዳይ ፖሊሲ ጥናት ተቋም በሚታተመው ሆርን ሪቪው ላይ ነው የወጣው። በዚህም ህወሓት ጠቅላይ ሚኒስትር አብይ አህመድ ከሚመሩት የፌደራል መንግስት ጋር አደርጓለሁ ባለው ጦርነት የወታደራዊ ዝግጅቱንና የፕሮፓጋንዳ ስልቶቹን ያካተተ የደህንነት ሚስጥራዊ መረጃን ይወጣው። ፕሮፓጋንዳን በተመለከተም በጦርነቱ ወቅት ትርክቶችን በመቆጣጠር የአገር ውስጥ ዜጎችም ሆኑ ዓለም አቀፍ ማህበረሰቡ የፌደራል መንግስት ላይ እንዴት ተጽዕኖ ማድረግ ይችላሉ፣ በጦርነቱ ወቅት በተለያዩ ቦታዎች የከፉ ጥቃቶች ከደረሱና ጥቃቱን ራሱ ህወሓት ቢፈጽመው እንኳን ጥቃቱን የፌደራል መንግስት ላይ በማላከክ ከባድ ተጽዕኖ የሚፈጠርበትን ስልትም ህወሓት መቀየሱ በሰነዱ ላይ ተመልክቷል። እንደሚባለው ከሆነ በጦርነቱ ወቅት በተለያየ ሁኔታ ጥቃቶች ሲከፈቱና ከፍተኛ ሰብአዊና ቁሳዊ ውድመቶች ሲደርሱ የደረሰውን ውድመት ያክል ስለ ውድመቱ ለሀገር ውስጥ ዜጎችም ሆነ ለዓለም አቀፉ ማህበረሰብ የሚነገርበት ሁኔታ የጦርነቱን ቀጣይ ጣፋንታና አሸናፊ ይወስናል። ህወሓትም ይህንኑ ጉዳይ ከኤርትራ ጋር በመሆን በደንብ ተዘጋጅቶበታል ተብሏል። የደብረ ጽዮን ገብረ ሚካኤሉ ህወሓትና የኤርትራ ከፍተኛ ባለስልጣናት ከኢትዮጵያ ፌደራል መንግስት ጋር ይኖርብናል ላሉት ጦርነትም ወታደራዊና የፕሮፓጋንዳ ስራዎች ለመወያየት ሐምሌ 27 ቀን 2018 ዓ.ም ኢትዮጵያና ኤርትራ በሚዋሰኑበት በዛላምበሳ ከተማ አቅራቢያ ተገናኝተው ተወያይተዋል። የደህንነት መረጃው እንዳሳየው ከኤርትራ ሰዎች ጋር በተደረገው ውይይት ተሳታፊ ከነበሩ የህወሓት አባላት መካከል ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ፣ ወንዲም በይታይ፣ ወዲ መድንና ክንፈዳኞ ይገኙበታል። በውይይቱ ላይም ህወሓት የፖለቲካ የበላይነትን እንዲያገኝና ህዝብ በፌደራል መንግስት ላይ የተባባሰ ጥላቻ እንዲኖረው በትጥቅ የተደገፈና የፕሮፓጋንዳ ጦርነትን መክፈት በሚቻልበት ሁኔታ ላይ ከውሳኔ ተደርሷል። በዚህም በትግራይ ውስጥ በተለያዩ ቦታዎች በተቀናጀ መልኩ የፍንዳታ ጥቃቶችን ለማካሄድ ራሱ ህወሓት አስቧል። በዚህ የፍንዳታ ጥቃት ላይ ኢላማ ሊሆኑ የሚችሉ ቦታዎች ኢኮኖሚያዊና ኢንዱስትሪያዊ ተቋማት፣ የኢፈርት ተቋማትን ጨምሮ መሆናቸው ተጠቅሷል። እነዚህ ተቋማት ለክልሉ ነዋሪዎች ስራ ዕድል ፈጣሪዎች፣ ባለፈው ጦርነት ያጋጠመውን የኢኮኖሚ ድቀት ለማሻሻል ወሳኝ ሚና የሚጫወቱን በመሆናቸው ጥቃት ሲፈጸምባቸው የትግራይ ህዝብ በፌደራል መንግስት ላይ ያለው ጥላቻ ይበልጥ አድጎ ከህወሓት ጎን እንዲሰለፍ ሊያደርገው እንደሚችል ነው የህወሓት አመራሮች ከኤርትራ አቻዎቻቸው ጋር መከሩ የተባለው። በተጨማሪም የሲቪል ሰዎችና የህዝብ መሰብሰቢያ ቦታዎች እንደ ገበያዎች፣ የትራንስፖርት ማዕከላት፣ ሆስፒታሎች፣ አብያተ ክርስቲያናት፣ መስጊዶችና ሌሎች የማህበረሰብ ማዕከላት በእነዚህ ሊፈጸሙ በሚችሉ ጥቃቶች ውስጥ ኢላማ ሊሆኑ እንደሚችሉ የደህንነት ሰነዱ ያሳያል። በዚህም ጥቃቶቹን ራሳቸው ህወሓቶች ከፈጸሙትም በኋላ ኃላፊነቱን በፌደራል መንግስት ላይ በመጫን በህዝብ ውስጥ ቁጣንና የፖለቲካ ጫናን ለመፍጠር የታሰበና የታቀደ ነው ተብሏል። ይህ ፎልስ ፍላግ ኦፕሬሽን ተብሎ የሚታወቅ አይነት ኦፕሬሽን ሲሆን ይህም ማለት ጥቃቱን ራስ ፈጽሞ ተጠያቂነቱን በሌላ ወገን ላይ የሚጭኑበት ስልት ነው። በደህንነቱ መረጃ መሰረት ህወሓት ዓላማው ጥቃትን ለቀጥታ ጉዳት ብቻ ሳይሆን የህዝብን አመለካከት ለመቀየርና ተጠያቂነቱን በፌደራል መንግስት ላይ ለመጫንም ነው የሚጠቀምበት። እንዲህ አይነት መንገዶች የፌደራል መንግስት ላይ ሰፊ ጫናን የመፍጠር አቅም ስላላቸው በዚሁ ላይ የመረጃን ጦርነት የሚያፋፍሙ የማህበራዊ ሚዲያ ተጽዕኖ አሳራፊዎች መዘጋጀታቸውም ታውቋል። ነገር ግን እነዚህን ጥቃቶች ህወሓት የሚፈጽመው ከፌደራል መንግስት ጋር ጦርነት ውስጥ ከገባ በኋላ ይሁን ወይንስ አስቀድሞ ይሁን የሚለው አልታወቀም። ስለ ህወሓት የጦርነት ዝግጅት የሚያትተው የደህንነት መረጃም በሌላ በኩል በአማራና የትግራይ ክልል አዋሳኝ ቦታዎች የተደረጉ ወታደራዊ ዝግጅቶችንም አብራርቷል። የደህንነት መረጃው እንደሚለው በራያ ጥሙጋ፣ ጨርጨር፣ ዞብልና ኮረምን በመሳሰሉ አካባቢዎች ስፋት ያለው የህወሓት ጦር ክምችት አለ። ይህም በከባባድና ሜካናይዝድ ጦር የታገዘ ነው። በተጨማሪም በእነዚህ አካባቢዎች በተሰማሩ ወታደሮች ላይ የመገናኛ ገደቦች ተጥለዋል። በዚህም ከወታደሮቹ ላይ የሞባይል ስልኮችን መሰብሰብና የሞባይል ስልኮቻቸው በእጃቸው ላይ ያሉ ወታደሮችም
አጠቃቀማቸው ላይ ገደብ እንዲጣል ተደርጓል። ይህም ጦርነቱ ከመጀመሩ በፊት መረጃዎች አፈትልከው ወደ ፌዴራል መንግስት እንዳይደርሱ ለማድረግ በማሰብ የተደረገ ነው። የሆነ ሆኖ ሰነዱ የሚያመለክተው የፌዴራል መንግስት በህወሓት በኩል ሊደረግ ስለታሰበው ጦርነት አለኝ ያለውን መረጃ የተመለከተ ብቻ ሲሆን ጉዳዩ ኢትዮ ፍሮንት በራሱ ያሰባሰበችው መረጃ አይደለም። ጠቅላይ ሚኒስትር አብይ አህመድ የአማራ ክልል እንደኔ ስልጣን ዘመን ነፃ ሆኖ አያውቅም ሲሉ ተናገሩ። ጠቅላይ ሚኒስትሩ የተናገሩት የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ የሆነውን አዲሱ ተርሚናልን በመረቁበት ወቅት ነው። ለ15 ደቂቃዎች ያክል የቆየ ንግግር ያደረጉት ጠቅላይ ሚኒስትሩ በመጨረሻው ደቂቃ ላይ ባነሱትና መራር እውነት ሲሉ በገለጹት በዚሁ ንግግራቸው ባለፉት 30 ዓመታት ቢያንስ ባህር ዳር ከተማን ባወቅኩበት ዘመን ክልሉንም ሆነ ባህር ዳር ከተማ እንዳሁን ጊዜ ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም ብለዋል። ይህም ንግግራቸው ከታዳሚዎች ሞቅ ባለ ጭብጨባ ታጅቧል። የክልሉን ርዕሰ መስተዳደር አረጋ ከበደን ያለምንም ጫና በነጻነት ክልሉን እንዲያስተዳድሩና ስኬታማ እየሆኑ ነው ሲሉ ገልጸዋል። የጠቅላይ ሚኒስትሩ የንግግር ታዲያ ክልሉ አሁን ላይ ካለበት የታጣቂዎች ሰፊ እንቅስቃሴና በክልሉ በተለያዩ አካባቢዎች ታጣቂዎች እየፈጠሩት ባለው ጫና ምክንያት በሚፈለገው ደረጃ የምርጫም ሆነ የሀገራዊ ምክክሩን ስራዎች ማከናወን ባልተቻለበት ሁኔታ ከዛም አለፍ ሲል ራሱ የፌዴራል መንግስት እነዚህን ታጣቂ ኃይሎችን ጦርነት ገጥሞ እያለ ክልሉ በጠቅላይ ሚኒስትሩ በተሟላ መንገድ ራሱን እያስተዳደረ ነው መባሉ ጥያቄን የፈጠረ ሆኗል። ጠቅላይ ሚኒስትር አብይ ልዩነትን ከኃይል ይልቅ በንግግር እንፍታ የሚል ይዘት ባለ መልእክታቸው ካልተግባባን እንደ ጨዋ በንግግር እንጨቃጨቅ፣ ጊዜ እንዳያልፍብንም እንጠንቀቅ ብለዋል። ይህም መልእክታቸው በቀጥታ ለፋኖ ያቀረቡት የተቀራርበን እንስራ ወይም እንወያይ ጥሪ ተደርጎ ተወስዷል። የመጨረሻው መራር እውነት ባለፉት 30 ዓመታት ቢያንስ በቅርበት ባህር ዳርን በማቅበት ዘመን እንደዚህ እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው። እንተባበር፣ ባህር ዳርን እናልማ፣ ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ፣ ጊዜ ግን እንዳያልፍብን እንጠንቀቅ። ሌላው ሰላምን በሚመለከት ባደረጉት ንግግራቸው ጠቅላይ ሚኒስትሩ በክልሉ ያለውን ግጭት ለማስቆም ከራሱ ከክልሉ የቀረበ መፍትሄ እንደሌለ የሚጠቁም መልእክትም አስተላልፏል። የአንድን የቀደሙ የክልሉ ነጋዴና ደግ ሰው ያሉትን ታሪክ ተንተርሰው እኚህ ሰው ገጠሞት በተባለው ተረታቸው አማካኝነት የተላለፈው መልእክትም ለክልሉ ከበድ ያለ የቤት ስራን የሰጡበት ነው። የሁለት ጎረምሳን ልጆች እናት ታሪክ በተነሳበት በዚህ መልእክት አንዱ እናቱን የሚያግዝ ነገር ግን ሁለተኛው እናቱም ሆነች ወንድሙ የለፋበትን ሰርቆ እየወሰደ የሚበትን የሚያወድም ተብሎ በተገለጸበት በዚህ ታሪክ አስቸጋሪውን ልጅ ለማረም ጠንከር ያለ ቁንጥጫ ያስፈልጋል የሚል መልእክትንም አስተላልፈዋል። ይህም ግጥማቸው በክልሉ ያለውን የተቃዋሚ ኃይል አደብ ለማስገዛት ሁል ጊዜ ከማማረርና ከማልቀስ ይልቅ ጨከን ያለ እርምጃና መፍትሄም ከራሱ ከክልሉና ሕዝቡ መምጣት እንደሚኖርበት የተላለፈ መልእክት ተደርጎ ነው በብዙዎች ግንዛቤ የተወሰደው። እኚህ ሰው ከሚያግዟቸው ሰዎች መካከል አንዲት እናት ነበሩበት። እኚህ እናት ሁል ጊዜ ሄደው ዘይት ይወስዳሉ፣ ሸጠው መጥተው ገንዘቡን ከፍለው ዘይት ይወስዳሉ። ሁሌ ሲመጡ ግን ያለቅሳሉ። እያለቀሱ ዘይት ከአቶ አህመድ ወሎ ወይም ከአባ ኑሩ እየተቀበሉ ይቸረችራሉ። እና አባ ኑሩ ለምንድን ነው በመጡ ቁጥር የሚያለቅሱት የሚያዝኑት ብለው ይጠይቃሉ። እና ያኚህ እናት ሁለት ልጆች አሉኝ፣ አንደኛው ልጅ ከርሶ በብድር የምወስደውን ዘይት በትጋት ሽጦ ገንዘቡን ያመጣልኛል፣ አንደኛው ልጅ ጊዜ ጠብቆ አድብቶ አድፍጦ ያን ገንዘብ ሰርቆ ያባክንብኛል። አንደኛው ልጅ ያግዘኛል፣ አንደኛው ልጅ ያዳክመኛል። በዚህ ምክንያት ውስጤ ሐዘን ገብቶ ነው በየጊዜው የማዝነው
የማለቅሰው ብለው ሴትየዋ ሲመልሱ አቶ አህመድ ወሎ አንድ ግጥም ገጠሙ ይባላል። ቀኙ የሰራውን ግራ ያፈረሰው ሁሉም ጦማዳሪ ሆነ ያገሬ ሰው አልቅሶ ከመኖር እድሜ ዘመኑን አይቆነጠጥም ወይ ቀኙ ግራውን አሉት ይባላል። ቀኙ ግራውን መቆንጠጥ ካልቻለ፣ ቀኙ ግራውን ማሳረፍ ካልቻለ ያየናቸው ተስፋዎች ያየናቸው ሙከራዎች ሊበላሹ ይችላሉ። በሀገራዊ ምክክር ጉባኤው 23ኛ ቀን ውሎ በርዕሰ ጉዳይ ተመካካሪዎች የሥራ ቡድኖች ደረጃ የሚካሄደው ምክክር ተጀምሯል። በአንድ የሥራ ቡድን ውስጥ የሚገኙ ሁለት ስልታዊ ቡድኖች የአጀንዳ ምክር ሐሳባቸውን ለሥራ ቡድናቸው ጉባኤ ያቀረቡ ሲሆን የሁለቱን ስልታዊ ቡድኖች ምክር ሐሳቦች አደራጅተው ወጥ የምክር ሐሳብ ሰነድ የሚያዘጋጁ 30 የአጠናካሪ ቡድን አባላት ተመካካሪዎችም ሥራ ጀምረዋል። ይህ ምክር ሐሳብን የማደራጀት ሂደት ዛሬ አርብ ቀን 2018 ዓ.ም ይጠናቀቃል የሚል ዕቅድ ስለመያዙ ታውቋል። የተደራጀው ምክር ሐሳብ ነሐሴ 2 ቀን ለሥራ ቡድን አባላት ቀርቦ ምክክር እንዲደረግበትም እቅድ መያዙም ነው የታወቀው። 7 የሥራ ቡድኖች ስራቸውን በተቀመጠላቸው ሰዓት መሰረት ስለመጀመራቸው የተገለጸ ሲሆን በፌዴራል ከተሞች ጉዳይ እየመከረ የሚገኘው የሥራ ቡድን ከኮሚሽነሮች ጋር ከተደረገ ውይይት በኋላ ዘግይቶም ወደ ምክክር ሂደቱ መግባቱ ተነግሯል። በስልታዊ ቡድን ደረጃ በአዲስ አበባ ከተማ ህጋዊ ቁመና ዙሪያ ሲካሄድ የነበረው ምክክር በተመካካሪዎች ዘንድ የሐሳብ ልዩነት የተስተናገደበት መሆኑን የገለጡት ምንጮች ከጥቃቅን ቡድን ደረጃ ጀምሮ በተካሄዱ ምክክሮች ያልተነሱ ሐሳቦች በስልታዊ ቡድን ቃለ ጉባኤ ላይ እንዲካተቱ መጠየቁ ሰፊ ልዩነት የፈጠረ ጉዳይ መሆኑ ተጠቁሟል። ቀደም ባለ የምክክሩ ሂደት ለአዲስ አበባ ህጋዊ ቁመና ከቀረቡ አማራጮች መካከል አዲስ አበባ የፌዴራል ከተማ ሆና ራሷን በራሷ ታስተዳድር የሚልና አዲስ አበባ የኦሮሚያ ክልል አካል ትሁን የሚሉ አማራጮች በስፋት ይነሱ እንደነበር ምንጮች ተናግረዋል። 250 አባላት ባሏቸው ሁለቱ የሥራ ቡድኖች በተካሄዱ ምክክሮች አዲስ አበባ የፌዴራል ከተማ ትሁን የሚለው አማራጭ ሚዛን እየደፋ መምጣቱን ተከትሎ ሁለተኛው አማራጭን ደግፈው ሐሳብ ሲያቀርቡ የነበሩ ተመካካሪዎች አዲስ አበባ የፌዴራል ከተማ እንዲሁም የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚል ምክር ሐሳብ በቃለ ጉባኤ እንዲመዘገብላቸው መጠየቃቸው ተሰምቷል። ይህ ምክር ሐሳብ በጥቃቅንና ንዑስ ቡድን ደረጃ ያልተነሳ ሐሳብ መሆኑን ያነሱ ተመካካሪዎች ደግሞ በቃለ ጉባኤው ላይ መያዝ የለበትም የሚል መከራከሪያ በማንሳት የልዩነት ድምጽ አሰምተዋል። ይህ ምክር ሐሳብ በቃለ ጉባኤ እንዲያዘላቸው የጠየቁ ተመካካሪዎች ጉዳዩ አዲስ አለመሆኑን በማንሳት አሁን ያለው ነባራዊ ሁኔታ ህገ መንግስታዊ ማረጋገጫ ይሰጠው የሚል ጥያቄ ማቅረባቸውን ለቡድኖቹ አስረድተዋል። አንድ ከተማ የፌዴራልም የክልልም ከተማ መሆን አትችልም። የክልሎች መቀመጫን የተመለከተ ጉዳይ በፌዴራል ህገ መንግስት ላይ ሊካተት አይገባም። ክልሉ በራሱ ህገ መንግስት ማካተት ይችላል። አዲስ አበባ ህብረ ብሔራዊ ከተማ ናት እያለን ለአንድ ክልል ልዩ ጥቅም የሚያስገኝ ውሳኔ አናስተላልፍም የሚሉና ሌሎች ሐሳቦችን በማንሳት ምክር ሐሳቡ በቃለ ጉባኤ ላይ መካተት እንደሌለበት መከራከራቸው ተሰምቷል። ይህ የሐሳብ ልዩነት በተለያዩ ጊዜያት የምክክሩ ሂደት እንዲቋረጥ አድርጎ መቆየቱም የተነገረ ሲሆን የሀገራዊ ምክክር ኮሚሽን ኮሚሽነሮች ምክር ሐሳብ እንዲያጠናክሩ የተመረጡ ተመካካሪዎችን በማነጋገር ምክር ሐሳቡ እንደ አማራጭ ተቀምጦ ወደ ቀጣይ ምዕራፍ እንዲሸጋገር መደረጉ ተሰምቷል። በስልታዊ ቡድኖች ደረጃ በተካሄዱ የምክክር ሂደቶች ጥቂት በማይባሉ ነጥቦች ዙሪያ ስምምነት ላይ ስለመደረሱ የተናገሩት ምንጮች አዲስ አበባ ራሷን በራሷ የምታስተዳድር የፌዴራል ከተማ ትሁን የሚለው አማራጭ በበርካቶች ዘንድ ድጋፍ ያገኘ መሆኑ ተጠቁሟል። የኦሮሚያ ክልል ከፍተኛ አመራሮችን ጨምሮ ከተማዋ የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚለው ምክር ሐሳብን ያቀረቡ ተመካካሪዎች ደግሞ ምክር ሐሳቡ በሥራ ቡድን ደረጃ ውሳኔ እንዲተላለፍበት ጠይቋል። ይህም በሥራ ቡድን ደረጃ ውሳኔ እንዲሰጥበት የሚቀርበው ጉዳይ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን ወይንስ አትሁን የሚለው መሆኑን የሚጠቁም ነው ሲሉ ምንጮች ተናግረዋል። ጉዳዩ ወደ ድምፅ አሰጣጥ ከማምራቱ በፊትም ጊዜ ተወስዶ ንግግር እንዲደረግበት የጠየቁ ተመካካሪዎች ድምፅ ወደ መስጠት ሂደት ከተገባ ከቁጥጥር ውጭ የሚሆኑ ሁኔታዎች ሊያጋጥሙ እንደሚችሉ መናገራቸውም ተጠቁሟል። የተመካካሪዎች መታወቂያ የተሰጠበት መንገድ በተመካካሪዎች ላይ የሚደርስ ግፊትና ሌሎች እንቅስቃሴዎችም የምክክሩን ሂደት ሊረብሹ ይችላሉ የሚል ስጋት መኖሩም ተሰምቷል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ